ቢስሚላህ አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተወዳጅ ተመልካቾቻችን ሳምንታችሁ እንዴት ነበር? ጥሩ ሳምንት እንዳሳለፋችሁ ባለሙሉ ተስፋዎች ነን። ሪሳላ ፖድካስት በሙስሊም ተማሪዎች ሊግ ተዘጋጅቶ በሚንበር ቲቪ ወደ እናንተ እየደረሰ የሚገኝ ፖድካስታችን ነው። ሰዓቱን ጠብቀን ይሄ ወደ እናንተ ደርሰናል። ባለፈው ሳምንት የጀመርነው ከዩኒቨርሲቲ ጋርና ከዛ አካባቢ ካሉ ህይወት ጋር ሀሳቦችን እየዳሰስን ነበር። የእሱን ሁለተኛ ክፍል ዛሬ ይዘንላችሁ ቀርበናል። አሚርና አብዲ አብረውን ይቆያሉ። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። ከዓላማ ጋር እናያይዘው ስለ አሁን ከስርዓትም አንጻር አነሳ ነው የቅድም የትምህርት ስርዓቱንም በዚሁ እየዳሰስን መሄድ እንችላለን። የሆነ አንድ ኤክስ የተባለ ተማሪ አለ። እዛ ድሮ ማሳካት የሚፈልገው የሆነ ግብ ነበረው ወይም ሊሆንለት የሚገባ ምናምና አሁን የመጨረሻ ታርጌቱ እንደ እንትና መኖር ምናምን እየሆነ የመጣበት ጊዜ ይመስለኛል። ስፔሻሊ አሁን የግቢ ላይ ምናምን በደንብ እናስተውለዋለን አይደል? የሆነ እንትን ሲኖር ምናምን ዲስከሽኖች ምናምን ሲኖሩ በግልጽ የምታይበት ማለት ነው። አይ እንደዚህ ሆኖ ምናምን ቅድም አንተ ያነሳኸው ማሳብ አለ። የሶሻል ሚዲያ ላይ ሰው እንዲታይ የሚፈልገው ለምሳሌ አብዱል ሐኪም ማስ ሚዲያ ላይም ሶሻል ሚዲያ ላይም ይታወቃል አይደል? የሆነ ግን የሚታወቀው እነዚህን ሀሳቦች ሲሰጥ ነው። መማር አለብን ወይ እንደዚህ ማለት አለብን ወይ ደግሞ ኢስላማዊ የሆኑ ታሪኮች ምናምን ሲያነሳ ነው የምታውቀው። በጎን እኮ ሌላ ብዙ እንትን አለበት አይደል? ሐሰል የሆነ ከቤተሰብ ጋር ከእናቱ ጋር እንዴት ነው ምናምን የሚያደርገው ነገር አለ ወይ? ከዛ እነዚህ የሚያወራቸውን ነገሮች ለማንበብ ይሄዳሉ። ብዙ ፕሮሰሶች አሉት ማለት ነው። ሶ የኔ የራሴ የሆነ ዓላማ ሊኖረኝ ይችላል የሆነ ግን ማለት ነው። ግን ከዛ አንጻር አሁን ገንዘብ ለማግኘት በሚደረግ ሂደት ውስጥ ሰው ዓላማ የሚባለውን ነገር ቫልዩ የሚባለውን ነገር ምናምን እያጣ አይመስላችሁም ወይ ነው ጥያቄ? ከዛ ጋር አያይዛችሁት በጣም ያጣ ነው እንጂ ማለት ዜሮ ገባህ እኮ ማለት በተለይ ከሃይማኖተኛ ነው 98% ሃይማኖተኛ ሀገር ውስጥ እየኖርን እያልክ ደሞቼ ኔክስት ሞተ ተነስተህ ደግሞ ሌላ ህይወት አለ ብለህ የምታስብ ከሆነ ይሄኛውን ሀሳብ ማራመድ በጣም ከባድ ነው። ማለት ሌትስ ሴይ ብለህ ኮንሲደር የምታደርገው አይደለም የፈጣሪ ጉዳይ የሃይማኖት ጉዳይ ፈንዳሜንታል ነው ለአንተ። የመኖርህን ትርጉም ከዛ ነው የምትመዘው። አሁን እኮ ያን ነገር ርቀህ ከዛ ስትሄድ ነው ሁሉም ሰው ይሄን ካላመጣ እንደዚህ ካልሆነ ቢሊየነር ካልሆነ እንደዚህ አይነት መኪና ካልነዳው የሚል ነገር እየመጣ ያለው። የትኛውም ሃይማኖት ስነፍ አይደለም አይደል? ሲለምነው እኮ ነብዩ ምንድን ነው የሰጡት? ከገንዘብ ይልቅ መፍለጫ ነገር ነው የሰጡት። ጫካ ገብቶ ፈልጦ እንዲሸጥ የሚያበረታታ እሱ ላይ ነው፣ ስራ ላይ ነው። ግን በዛውም ልክ ገደብ አስቀምጦለታል። አሁን ገደብ ተቀምጦለታል እንደዚህ ምናምን። ይህን ሀሳብ ስታነሳ ሰው እንዴት ሊረዳው ይችላል? አንዳንድ ደግሞ አሁን ላይ በጣም እየመጡ ያሉ አንድሪው ቴተን ማንን በጣም ሞቅ ያለ ነገር የሚሰሙ ወተኛ ዶሚኔት ልናደርግ ነው ይላል። ዓለምን ኮንከር ማድረግ ነው እኛ ሀሳባችን ይላል። እንዴት ነው ኮንከር? አንተ አሌክሳንደር ዘገመረ የ100 ምናምን ሀገርን ኢኮኖሚ አንድ ሰው ይዞ 8 የሀገራችን የዓለማችን ባለሀብቶች የግማሹን የዓለም ቦታም ላይ ያለውን ህዝብ ፖፑሌሽን አንድ ላይ ያለውን ወልዝ አላቸው። 4 ቢሊዮን ሰው ያለው ንብረት 8 ሰው ያለው ንብረት ጋር እኩል ነው። የዓለም 1/3 ማለት ነው። ወደ ዩሮፕም እኮ ወደ አሜሪካ ምናምን ሰለጠነ ምናምን የምትለውን ቦታ ስትሄድ እኮ ያው ነው እኮ ሃይራርኪው። ኖርማሉ ሰው ሀብቱ ኖሮት አይደለም ስታንዳርዱ ከፍ አለ ማለት። ለምሳሌ እኛ አሁን ላይ ደሃ የምትለው ሰው የሚኖረው አይነት ላይፍ ድሮ 19ኛ 18ኛ ክፍለ ዘመን ውስጥ ሀብታሙ አይኖርም። የምትለብሰውን አይነት ልብስ አይለብስም፣ ጫማ የለውም። ሀብታም የምትለው ሰው እኮ ስታንዳርድ አንድ ላይ አደገ ማለት አንተ ሀብታም ሆንክ ማለት አይደለም። አሁንም ህዝቡን መተህ ሀብታም ካልሆንክ ብለህ ስታስጨንቅ ስንት ሀብታም ልፈጥር ነው? 10% እኮ አልፍም ከመቶ የምትፈጥረው ሀብታም። ወይም ሁሉም ሀብታም ከሆነ ራሱ እንደገና ያ ነገር ምን ይሆናል? ስታንዳርድ የሆነና ከነሱ ይበልጥ የበለጠው ነው ሀብታም የሚባለው ማለት ነው። በእንደዚህ ይሄ የላይፍ ጎል ግብ ሊሆን አይችልም። አሁን ካልከው ከዓላማ ጋር እና ያይዝ ካልከው ስለዚህ ግብህን እንደገና ልትቃኝ ይገባል። ከዛ ሁሉ በኋላ ደግሞ ይሄን ሁሉም ገንዘብ ሜክ አድርገህ ሴንስ የማይሰጥ ነገር ያልኩ ቀደም ማለት ነው። ስለሰው አያገባኝም የሚል አይነት ትውልድ ነው የተፈጠረ ያለው። አይ ዶንት ኬር የሚል አይነት ማለት ነው።
ሶሳይቲው ምን አለ እንትና ምን አለ እኔ አያገባኝም አይመለከተኝም የሚል ማለት ነው። ከዛ ተነስተ ይህን ሁሉ ገንዘብ ሜክ አድርገው ምናምን ነገር ስትጠይቀው አብዛኛው ሚኒንግ የሚሰጠው ፖድካስት ላይ የሚቀርበውንም ሰውንም ምናምን ይኸው እንድለን እንደዚህ ለድሆች እንረዳለው ሰውን አግዝበታለሁ እንትን የሚሰራው ሌላ ነገር ሆኖ ግን የሚያወራው እሱ ሰውን ለመርዳት ብለህ ነው እንደዚህ አፈርድም የሚበላው በልኩ መሆን አለበት። ገብተዋል። አንተም ከምትችለው በላይ ባትሸከም። ለምሳሌ ነቢያቶች በ40 ዓመታቸው ነው የሚላኩት። ለምንድን ነው ከ40 ዓመት በፊት ለምን በ30 ማይላኩት በ20 ማይላኩት? ግን አይሸከሙትም ተብሎ ስለሚታሰብ ነው። ኤክስፔሪንስ አላደረጉትም ምን እንደሚጠበቅባቸው ምናምን። አንተም እየበሰልክ እየሄድክ ኃላፊነቶችን መውሰዱ እንደዛ ቢሆን። አሁን ደግሞ ድሮ ሰው ሲያነሳ ትላልቅ ሰዎች ሲያወሩ አንተን ሂድ ባቡሽ ምናምን ተብለህ ነው የሚወራው አይደለ? ዲስከስ ሲደረግ ምናምን ስለ ኢኮኖሚ ምናምን እንዲህ ክራይሲስ ምናምን ሲባል አሰማም። ሂደህ ተጫውተህ ነው የምትመጣው ማታ የሚበላ ነገር ካለ ማለት። አሁን ግን ሶሻል ሚዲያ እኩል አድርገዋል። 40 ዓመቱ የሚነገረውም ነገር 7 ዓመቱም 10 ዓመቱም 20 ዓመቱም ይሰማዋል። እኩል አንድ ቦታ ላይ እኩል ኮንሰርን ሆኖበታል። የሆርሙዝ ሰርጥ መዘጋት ለፖለቲሻኑም ለህዝቡም እኩል ነው የተነገረ ያለው። እኩል ነው ኮንሰርን የሚሆነው ማለት ነው። አንተ ደግሞ ፎከስ ይሄ ስቲቨን ኮቪን ሰርክሎች ምናምን የምታስታውስ ከሆነ የምትቀይረው ነገር ላይ ፎከስ አድርግ ነው የሚልህ አይደል? መጀመሪያ ራስህ ላይ ከዛ ሰርክልህ ላይ የራስን ሰርክል ጠበብ ያለውን ሰርክል ነው ኢንፍሉዌንስ ማድረግ የምትችለውን ነው ሪከመንድ የሚያደርገህ። አንተ ግን ኢንፎርሜሽን እየደረሰ ያለው አንተን የሚያገባህ ነው። አያገባኝ ማለት አትችልም፣ ግን ምንም ተጽዕኖ የለህም እሱ ላይ። ስለሱ ወሪ እያረክ ነው የምትውለው። የኢንፎርሜሽኑን መስፋት አላማችን አስቶናል። ገንዘብ ብቻውን የዓላማ መነሻ መሆን አይችልም፣ ግን ደግሞ እየሆነ ነው። በንግግር አይሆን ምናምን ስላለን የማይሆን ነገር አይደለም። ግን እዚህ ጋር ሃይማኖት በጣም ትልቁ ሮል ይጫወታል ብዬ አስባለሁ። ምክንያቱም በሱ መንገድ ብቻ ከሆነ ነው ልታሸንፈው የምትችለው። ሁሉም ነገር እርስ በርሱ የተያያዘ ይመስለኛል አይደል? ለምሳሌ እንደውም እንትን በፊት የአሁኑ ሰው በ12 ሰዓት የሚያገኘው ኢንፎርሜሽን በፊት ዘመን ወይም ከሶሻል ሚዲያ በፊት የነበሩት በ23 ዓመት የሚደርሰውን ኢንፎርሜሽን ነው ዛሬ በ12 ሰዓት አንድ ሰው ኢንፎርሜሽን ጋዘር እያደረገ ያለው ምናምን። እና ቅድም ከስቲቨን ኮቪ ምናምን ሀሳብ እያነሳህ ነበር። ሩሚ የሚለው አንድ ደስ የምትል ኮት አለች። ድሮ ሞኝ ነበርኩና ዓለምን ስለመለወጥ ነበር የማስበው፣ አሁን ግን ብልጦኛለሁ፣ ራሴን ለመለወጥ እየተጋው ነው ይላታል። እና ምናልባት ይሄ ሁሉም ነገር የተገናኘ መሆኑ ሲስተሙ አሁን እንስማማለን ለመለወጥ መስራት አለብን ምናምን የሚለው አይደል? ይሄ ካፒታሊዝምን የምንለው እንደ አይዲዮሎጂ የምንቃወመው ነው። ግን ሁሉም ነገር ኮኔክት ያደረገ መሆኑን የሚያሳይ አንድ ነገር ላንሳና ከእሱ ጋር ያላችሁን ሀሳብ ልስማ። ነፃ ገበያ አይደል? ማርኬቱ ፍሪ ማርኬት ነው የሚባለው። ከዛ ደግሞ ትምህርት ሲስተሙ የሆነን ነገር ብቻ እያያስክ እንድትሄድ which is 1951 ላይ ሲግመንድ ፍሩድ ወይም ምናምን የተባሉ ሰዎች የጻፉትን ከዛ አብርሃም ማስሎ ኒድ ኦፍ ሃይራርኪ ምናምን የተባሉ ብቻ እንደየዘርፉ ላይ ኢኮኖሚክስ ላይ እነሱን እያያስክ የተለያየ መልክ እኔ መነጽር አላረግም፣ አቢር መነጽር ያደርጋል፣ አንተ ጠይም ነህ እኔ ቀይ ነኝ ምናምን እየተባለ ብቻ እሱ ብቻ ነው የሚለየን። ከዛ ውጪ ተመሳሳይ የሆነ እንሄዳለን። ከዛ ደግሞ ሶሻል ሚዲያ ሁላችንም አንድ አይነት ነገር እንመለከትና ከዛ ለአንድ አይነት ነገር ስትለብስ አንድ አይነት ነገር ነው የምትለብሰው ስታይ ምናምን። ድሮ ደስ የሚለው እኮ ቢዩቲ የምትለው የተለያየ ነገር ላይ ነበር አይደል? ከዛ ውጪ አሁን ሁሉንም ወደ ማመሳሰል። ህንፃዎችን ተመልከት፣ አንድ አይነት ቀለም ነው የሚቀቡት፣ በመስታወት ነው የሚሰራው፣ አንድ አይነት ዲዛይን ነው ምናምን ሁሉም። ከዛ ማሳካት የሚፈልገው ሁሉም መንገዱ ምናምን ገንዘብ ይሆናል ምናምን። እና ምናልባት የሁሉም ነገር መገናኘት ከዚህ ጋር የሚፈጥረው ተጽዕኖ ካለ ያንተን ምልከታ ምናምን እንትን ብቻ አይደለም። አሁን የመሰረተው የራሱ ነፃ ገበያንም ሳነሳ ከዛ እሱ ስለ ማርኬት ምናምን ሴልስና መግዛትና መሸጥ አካባቢ ያለ ነው። ከዛ ኤዱኬሽን ሲስተም አለን ደግሞ አይደል? ሁሉንም አንድ አይነት አድርጎ የማውጣት አይነት ሂደት ሄደበት ማለት ነው። ከዛ ደግሞ በዚህ ጋር ፖለቲካል ሲስተም አለ፣ ገዢና ተገዢ ምናምን ብቻ እያለ ከዛ ክሬቲቪቲን አዲስ ነገር ማሰብን ምናምን እየጠፋ የመጣበት ሂደት ማለት ነው። ሁሉም ዞር ብለህ ስትመለከት መነሻው አንድ ነገር ነው። የነዛ ነገር ሁሉ አይዲዮሎጂያቸው which is ካፒታሊዝም የምንለው ማለት ነው። ከዛ ጋር ተያይዞ ያለ እንዳልኩ ማለት ነው። አይዲዮሎጂ መመለስ የምትችለው በአይዲዮሎጂ ነው አለ ዋነኛው። ይሄ ሁሉ ነገር ግሎባላይዜሽን የምንለው ቴክኖሎጂ ያመጣው ነገር ወደ አንድ ነገር ሁሉም ሀሳብም
ተመሳሳይ ነገር እየተፈጠረ መጥቷል። ልክ ነህ እንዳልከው። አሁንም ኩዌስችን ማድረግ እና ራስን ነው ማውጣት የምችለው። በመጀመሪያ ሶሳይቲ እንደ ሶሳይቲ ፌል ካደረገ፣ ሀገር እንደ ሀገር ፌል ካደረገ፣ ብዙ ሀገር ፌል አድርገዋሉ እና ማለት ነው። በኢኮኖሚ ምናምን የምትመዝን ከሆነ አሁንም አንተ ራስህን ነው መጀመሪያ ማውጣት የምትችለው። ራስህን ስታወጣ ደግሞ በምንድን ነው መጀመሪያ ራሱ የህይወትህን ግብ ማወቅ ከሚለው ይጀምራል። ህይወትህ ግብህ ምንድን ነው ለአንተ? ያን በደንብ ድራይቭ ማድረጉ ላይ በጣም መሰራት አለበት ብዬ አስባለሁ። ሰው በጣም እንዘላለን ማለት እንዴት ነው አንተ ፈጣሪ ፈጥሮኛል፣ እኔን ያመጣኝ አካል አለ፣ አንድ ዲዛይን ያደረገ ዓለሙን ሀያል ጌታ አለ ብለህ ካመንክ በኋላ የራስህን ቲዮሪ ብቻ ፎሎ ማድረግ የምትችለው ላይፍንም ቢሆን የምትመራው ዩኒቨርሲቲም ስትገባም ይሄ መስገዱን ሩቲኖቹን መስራት ብቻ ሳይሆን ህይወት ውስጥ ኢንፍሉዌንስ ከሌለው ዋት ኢት ሴይ የሚል ነገር ማንሳት አለብን። ምንድን ነው ተጽዕኖ በአንተ ላይፍ ላይ? የቀን ተቀንን ስታወጣ እስኪል ነው መማር ነው ፈልገው ይሄን ኮንትሪቢዩት የምታደርገው ለአኺራ ምንድነው የሚጠቅመው የሚለውን ነገር ማወቅ በጣም ግዴታ ነው፣ አስፈላጊም ነው ብዬ አስባለሁ። ያ ይመስለኛል እያደገ ሲመጣ የሁሉ ሰው ሀሳብ ያን እየሆነ ሲመጣ ይሄን ሲስተም ቻሌንጅ ማድረግ የምትችለው እንጂ ለብቻ እንደዚህ በማንሳት ምናምን ነገር ቻሌንጅ የሚደረግ ሀሳብ ነው ብዬ አላስብም። አሁን ላይ በደረሰበት ሌቭል እያየህ ከሆነ ማለት ነው ፍሪደም ነው ይባላል፣ ፍሪ ማርኬት ነው ትባላለህ። እስቲ አሁን እንደው እኮ አፍሪካ ውስጥ ይሻላል እኮ ሰው ተቃውሞ ወጥቶ ምናምን ብሎ መንግስት የሚገለብጠው። የትም ሀገር በቃ ሁለት ኦፕሽን ቀርቦልህ ከነሱ ነገር ትመርጣለህ ነው እንጂ የሆነ ሪቮሉሽን ሲነሳ ሰምተን አናውቅም። ወደ ዌስቱ ምናምን ነገር አመታት አለፉ። ኦልሬዲ ዲዛይን የተደረገው ነገር ጠንክሯል ማለት ነው። ገብቶሃል? ስለዚህ የተነገረን ነገር ሁሉ እውነት አይደለም። ስለዚህ የራስህን እውነታ ራስህ በቻልኩ መጠን ክሬት ማድረግ አለብህ። እና ይሄ ፕሮግራም ደግሞ ለተማሪ አይደል? ተማሪ እስከሆንክ ድረስ ትምህርትህንም በሆነ መልኩ ከገንዘብ አላቀኸው ከዓላማህ ጋር ማያያዝ አለብህ። ዓላማ ሁሉ ከገንዘብ ጋር ከተያያዘ ጥሩ አይመጣም። አይ ችግር የለውም በሚል ደግሞ በጣም ብዙ ይሄ ስንፍና የሰነፍ ሀሳብ ነው የሚል ደግሞ ሰው ይኖራል። ግን ሲስተምን ተጋፍቶ አንተ ራስህ ነው ፌል የምታደርገው። ለምን መሰለህ? 10 ሰው 100 ሰው አለ። 100ም ሰው እንደዚህ አይነት ሀሳብ ይዞ ከገባ እንደዚህ ነው አሁን እየሆነ ያለውና ማለት ነው። ሁሉም ሰው እንደዛ ነው ሀሳቡ። ይሄ የሆነ ነገር ሽጦ ሾርት ኮቱንም ተጠቅሞ ወይም ለፍቶም ሊሆን ይችላል ሀብታም መሆን በለው። የሚሰርቀው ሰርቆ ሀብታም ልሁን ካለ ሀሳቡ ከተቀሩት ከመቶዎቹ ነው ራሱ ነው የሚሰርቀው። አብዛኛው የተሰረቀው ሰውዬ ደሃ መሆኑ አይቀርም። ስለዚህ አንተ ስትሰረቅ የመሰረቅ እድሉ ከደረሰ ምንድነው የምታደርገው? ምንድነው ማምለጫህ ነው? ራስን ነው የምታጠፋው። ሲስተሙን ቢሌም እያደረግኩ ነው ህይወትህን የምትገፋው። የድሮዎቹ እኮ አሉ። ለምሳሌ ጦርነት ይነሳና ሂደህ ፋሚሊህ እንዳለ አልቆ ትመጣለህ። እዚህ ያለህ አማራጭ ምንድነው? የድሮ ላይ ሂሳብ ታደርጋለህ። በቃ በኔክስት ላይፍ ምናምን እንግዲህ ይከፈለኛል ምናምን ብለህ ታስባለህ። ይህን ስታነሳ አሁንም ኔክስት ላይፍ አትበለኝ ይላል። እዚህ ሳልኖር የምን ኔክስት ላይፍ ነው ይላል። እዚህ ሳልኖር እንደዚህ ኔክስት ላይፍ ምናምን ኔክስት ላይፍ አለ ብለህ ታምናለህ ወይ ነው መጀመሪያ። አለ ብለህ ካመንክ ይህን ማለት ራሱ አርጊመንቱ ፌር ነው ብለህ ታስባለህ አንተ። በእንትን እስማማለሁ። አሁን ማለት ሁሉም ፋውንዴሽኑ ላይ ነው ቤዝ የሚያደርገው አይደል? አንድ ሰው ስለ ፍትህ ሲያወራ ፍትህን የሚቃኝበት አይዲዮሎጂ ነው እንትን የሚያደርገው አይደል? ተለየዋል። አሁን ለምሳሌ እንደዚህ ኤቲይዝም እናንሳ። ለምሳሌ ግቢ ውስጥ በጣም ትልቁ አይደል ችግር ነው ኤቲይዝም ነው። እና መቶ አምላክ ቢኖር እኮ እንደዚህ እንትኖች ህፃናቶች አይሞቱ ምናምን አይነት እንትን ይላል። መጀመሪያ መግባባት ያለብህ እንትን ነው ፋውንዴሽኑ ላይ ነው። አምላክ የለም አለ የሚለው ላይ። ከዛ በኋላ ፍትህ እንደዚህ ነው ከየት ነው የምትቀደው ምናምን የሚለውን እንደዛ ያስኬዳልና ስለ ፕሮሰስ ጋር በተያያዘ ምናምን አንሳና በተለይ ግቢ ውስጥ ለምሳሌ አሚር ስትገባ ግቢ እና ከወጣህ በኋላ አሁን ያለው አሚር አንድ አይደለም። የተለያዩ እንትኖች አሉ ምናምን እና እነዛ ጆርኒዎችና ስለ ፕሮሰስ ምናምን አብራ እያይዘህ ስትል ወደሱ ከመግባቴ በፊት የሆነ ቅድም እየተነሳ የነበረው ሀሳብ ላይ
ምንድነው ኦልሬዲ ሁሉንም ነገር ስበህ ወደ አንድ ቅድም እንዳለው ወደ አንድ ነገር ነው የሚሄደው። በፊት እኔ የሆነ ሰው ሲልህም ስትሰማ ምናምን አይመስልህም፣ ግን የሆነ ቀድሞ የሆነ እንድታስብ የሚፈለግ ነገር አለ። የሆነ አንተ እንድትሰራ አንተ እንድትሆን የሚፈለግ ነገር አለ። ለዛ ደግሞ በጣም የተዘረጋ ሲስተም አለ። አንተ ኖርማሊ ዝም ብለህ በቃ ኖርማል ሰው ሆነህ ቢነገርህ ወር ደግሞ የሆነ ነገር ብታይ ምናምን ኧረ እንዲህማ አይሆንም እስክትል ድረስ ማለት ማመን እስኪከብድህ ታስቦበት ተቀምሮ ምናምን የተዘረጋ ሲስተም አለ። ከዛ የሆነ ግሎባላይዜሽን አለ። ከዛ አንተ በዛ መልኩ ሶሻል ሚዲያውም ቴክኖሎጂውም አሁን እንድታይ የምትደረገው ነገር እነሱ እንድታስብ እንደሚፈልጉት ተደርገ ሼፕ እየተደረክ ነው፣ እየተሰራ ነው። የሆነ አውት ኦፍ ዘ ቦክስ ማሰብ አለብህ። የሆነ አይደንቲቲ ክራይሲስ ውስጥ መግባት የለብህም። ብዙ ተወርቷል። አሁን እያንዳንዱን ነገርህን ቅድም አንስተነዋል። የሆነ ከገንዘብ ጋር ሁሉም ነገር መገናኘት የለበትም። ሁሉም ነገር የራሱ የሆነ ናቹራል የሆነ ፕሮሰስ አለው። ከሌ ይሄ ነው የተቀመጠል ይሄ ነው ምናምን በተባለው መንገድ ብቻ መሄድ አያስፈልግም። የሆነ አንድ ራስን ማዳመጥ ይቀድማል። የሆነ የሚወራው ነገር በሙሉ ዛ ሞቲቬሽናል ስፒከርን በለው ሁሉንም ነገር መስማት ሁሉንም ነገር ማዳመጥ አያስፈልግም። ሁሉም ተመሳሳይ ነገር ወጥ የሆነ ነገር ሁሉም ለአንተ የሚጠቅም ነገር አይደለም የሚያወራው። ግን የምትሰማውንም አካል መለየት አለብህ። ቀድመ ግን ራስን ማዳመጥ ይቀድማል። እንዲህ አይነት ቦታዎች ላይ የሆነ ከገንዘብ የተላቀቀ ነገር ማሰብ አለህም ቢሆን የሆነ አንተ በዲዶች ኦር በዲግሪ ወረቀትህ ምናምን አይደለም እኮ ጀጅ የምትደረገው። እያንዳንዱ ያለህበት ነገር በኢሕሳን መስራት ነው። እየሰራህ ባለህበት ሂደት ውስጥ አንተ የፈለግከውን ያህል ብትለፋ የምትወጣው ውጣ ውረዱ ምናምን በሙሉ ኢባዳ ይሆናል። የሆነ አንዳንዴ የሆነ ዲዛይን በተደረገልን ነገር ይሄ ግሎባላይዜሽን ቴክኖሎጂ የሆነ እየፈጠረብን ያለው ኤክስፖዠር የሆነ ቀድሞ መንቃት አሁን ያለው ሃይስኩልም ተማሪ ግቢም እየገባ ያለው ምናምን የሆነ የተዘረጋ ሲስተም እንዳለ ማወቅ አለበት። የሆነ ፎርሙላ ተጽፎ ተቀምጦለታል። እንዲሆን የሚፈለግ ነገር አለ። ወደ ምን እየተመራ እንደሆነ ማወቅ አለበት። እንደ አንድ ሙስሊም ደግሞ ለእንደዚህ አይነት አይደንቲቲ ክራይሲሶች ያለው ነገር ላይ ፊቲን አድርጎ ብቻ መቀጠል አያስፈልግም። ተመሳስሎ ምናምን ሄዶ ከዛ በሆይታ ምናምን ሄዶ ማለፉን ከዛ መውጣት አለበት። ሙስሊም የሆነ ክሪኤቲቭ መሆን አለበት፣ ማሰብ አለበት። ይሄ ውጣ ውረዱን ኢንጆይ እያደረገ ከፍ ዝቅ ማለት ብዙ ነገሮችን መሞከር ምናምን ይሄ ለሚታየው ነገር ለግሎባላይዜሽኑ ተጋላጭ ኦፕን ሆኖ ተጋላጭ መሆን የለበትም። እሱ ሁሉም ነገር እኛ መስማት የለብንም። አሁን ቅድምም ብለዋል ስለ ሰርጡ መዘጋት ህፃኑም አብሮ ነው የሚሰማው፣ ወላጁም ፖለቲከኛው ሁሉም አብሮ ነው የሚሰማው። የሆነ ሊሚቴሽን ሊኖረው ይገባል። በፊት በአመታት ፈጅቶ የሚደርስ ኢንፎርሜሽን አሁን አንድ ዳታ ስላበራህ ብቻ ይደርሳልና መለየት ያስፈልጋል። ወደ ጥያቄ ስመጣ ግቢ ላይ ያለውን ምንድን ያልከኝ ስለ ፕሮሰሶች ማለት ነው። አሁን ማንነት ቀስ በቀስ ነው እየተገነባ የሚሄደው አይደል? ከዛ ምርቃት ደግሞ የመጨረሻው ላይን አይደለም። በቃ ተመረኩ ምናምን ስ ብለህ ቤት የምትቀመጥበት አይደለም። እንደውም ተመርቀህ ሲደገስ ምናምን ተደግሷል። እንዲያሚር ተሞክሯል። አብዲስ ቤት እንዴት ነው? አብዲ ያስደግሳል ወይስ እምቢ አልክ? አንድ ላይ ይሆንልኛል ስታገባ። ብቻ ማንሳት የፈለኩት ፕሮሰስ ነው አይደል? ስትገባ የነበርከው አብዲ ያለ ወይ አሚር ይኖራል ስትወጣ ምናምን እና በዛ ሂደቶች ውስጥ አንድ ተማሪ ልክ ሲገባ ይኖራል አይደል? እና ከበቦች ጋር ከመሳተፍ እንደዚህ ራሱን ለውጪ ከማጋለጥ ጋር በተያያዘ ያላችሁን ሀሳብ ብታነሱልኝ የሚል ነበር። ኦቨርኦል ብዙ ነገር ኤክስፔክት አድርገህ ብትገባም የሆነ ኤክስፔክቴሽኖችን ሚት የሚያደርግ ነገር ባይኖርም በጣም አሪፍ የሆኑ ኤክስፒሪየንሶች አሉት። ብዙ ነገር ትማራለህ ማለት የሆነ አሁን ከተመረክ በኋላ ከተመረቅን አክቹዋሊ ብዙ ጊዜ ሆኖን አይደለም፣ ግን ይታዩሃል አንዳንድ ነገሮች። አሁንም ቢሆን ሳምንትም ለምን 2 ሳምንት አይሆንም የሆነ ኤክስፔክት የምታደርጋቸው ነገሮች አሉ። ይጀምርሃል። ልትመረቅ አካባቢ ነው የሚጀምርህ። ያ የሆነ ትምህርቱ ቲዮሪ ይሰጥሃል። ላይፍ ሪስፖንሲቢሊቲ ነው የምትሰጥህ። ልክ እንደ ተመረቅ ወጥተህ ምናምን ከባድ ጫና ይኖራል ምናምን፣ ግን ይሄ ጫና ብለን የምንጠራውን ነገር ማስታወቂያዎቹን ማየት ትጀምራለህ። ማለት
በፊት ቤት እያለህ ምናምን ተነስ እንደዚህ ስገድ ታጠብ እርስ በርሽ ምናምን ልትባል ትችላለህ። የሆነ አቅጣጫ የሚያሳይ ሰው ሊኖር ይችላል ወላጅ ምናምን። ሶ ሳምሃው ከዛ ትወጣለህ፣ የሆነ ፍሪደም ታገኛለህ ግቢ ላይ። አብሶ ደግሞ ርቀው የሚሄዱ ሰዎች ምናምን አንድ ቤተሰብ እንኳን ላይኖር ይችላል፣ እንደፈለክ ልትሆንበት የሆነ ፍሪደም ይኖርሃል። ሶ የሆነ ራስህን ማኔጅ ማድረግ ኃላፊነት መውሰድን ትማራለህ። ታይም ማኔጅመንትን ትማራለህ። በጣም ታይም በጣም ሴንሲቲቭ ነው። 4 ዓመት ብዙ አይደለም፣ 5 ዓመት ምናምን ብዙ አይደለም። አሁን ይሄ ዓመታት ብዙ ይመስላሉ፣ ዩኒቨርሲቲ ቆይታ ያን ያህል ብዙ አይደለም። ፕላስ ደግሞ በትምህርት ሂደት ውስጥ ታይም ምን ያህል ዋጋ እንደሚያስከፍልህ አቃጥያለሁ የምትለው ታይምም ካለ በጣም ይቆጭሃል። እዛ ፖይንት ላይ ስትደርስ ብዙ አይነት ሰዎችን ነው የምታየው። አንተ በፊት በጣም ባልባሌ ቦታ ወር ዝም ብለህም ተቀምጠህ የሚያሳለፍክ ሰው ከሆንክ በጣም ታይሙን በአሪፉ የተጠቀመ ሰው ታገኛለህ። የሆነ ጥሩ ነገር አንተ እንዲህ እኮ ባረግ እኮ ጥሩ ነበር አደርገዋለሁ ብለህ እያቀድክ አድርጎት የመጣ ሰው ምናምን ታያለህ ምናምንና ጊዜ ምን ያህል ሴንሲቲቭ እንደሆነ በደንብ የምትማርበት ኃላፊነት የምትወስድበት። ስለ ራስህ መጀመሪያ እዛ ጋር ራስህ ነው የሚያገባህ። በቃ ራስህ ነው ብዙ ነገሮችን ሶልቭ የምታደርገው ግቢ ውስጥ ሃይ ስኩል እያለህ ወላጅ አምጣ ምናምን ትባላለህ የሆነ ኬዝ ቢፈጠር ምናምን እና ከበር አያልፍም ወላጅ አይደል ግቢ ውስጥ ማለት ባለ ጉዳይ ካልሆነ በስተቀር አንተ ምንም እዛ ጋር ከአስተማሪ ጋር ኢሹ ቢኖርብህ ከግቢ ጥበቃ ጋር ኢሹ ቢኖርብህ ከማንም ሰው ጋር ኢሹ ቢኖርብህ ሁሉም ነገር በራስህ ነው ሶልቭ የምታደርገው። ውጣ ውረድ በቃ ራስህ ነው ፊት ለፊት ያለኸው ራስህ ነህና ያም ነገር ታይበታለህ። ፕላስ ስለ ገንዘብ በደንብ ነው የምታውቀው ግቢ ውስጥ። ገንዘብ አሁን የሚላክለት ሰው ምን ይኖራል እንደ ደሞዝተኛ ከቤት በራስህም የሆነ ሀስል አድርገህ ምናምን የምታገኘው ገንዘብ ሊኖር ይችላል። ግቢያችንም አሁን ነው አሪፍ የሆነው እንጂ ወርሃዊ 15 ብር ነበር መሰለኝ ምግብ በቀን 15 ብር ወይስ በምሳ? በቀን 15 ብር ለአንድ ምግብ ወይስ ምናምን ነገር በቀን 15 ብር ለቁርስ 5 ብር ማለት ነው። ቁርስ ስንገባ 450 የሚላቀል የወር ማለት ነው። እና ገንዘብ ራስን ማስተዳደር ይከብዳል። ከዛ መለስ ብለህ አስበህ ቤተሰብ እንዴት እያስተዳደረህ እንደሆነ እኔ አሁን አስቤ ነበር በሰዓቱ። በቃ ቤት ብዙ ነን ብያለሁ እንዳልኩት እና ቤተሰብ ላይ ያለውን ጫና ታያለህ። ገንዘብ ማግኘቱም ቀላል አይደለም፣ ያገኘው ማኔጅ ማድረጉም ከባድ ነው። ብቻ ብዙን ነገር ኖቲስ ማድረግ ከቻልክ መረዳት ከቻልክ ማሰብ ከቻልክ ማስታወቂያውን ታይበታለህ እና እነዚህ ነገሮች ላይ ትሻሻላለህ። ፕላስ እንዳልኩ እዚህም መተህ አካዳሚ ነገር ብቻ መታሰር የለብህም። የሆነ ኤክስፖዠሮች ያስፈልጉሃል። የሆነ ቮለንተሪ አክቲቪቲዎች ላይ የሆነ የጀማዓ ስራዎች ላይ ሃይማኖታዊ ትምህርትም ላይ ምናምን በደንብ አቅጣጫህን አስፍተህ እኔ በመንቀሳቀሱ አምናለሁ። ያንን በማድረግ ሂደት ውስጥ ብዙ ነገር ታተርፍበታለህ፣ ታገኝበታለህ። እኔ አሁን ላይ የሆነ ግቢ ገባሁ ለዚህ ነው የገባሁት የሚያስብሉኝ ነገሮች አሉ። ግን ደግሞ ምንስ አግኝቻለሁ ብዬ ሊስት ማድረጋቸውና አመስጋኝ መሆንባቸው አልሐምዱሊላህ ምልባቸው ብዙ ነገሮች አሉ። አሁን ላይ እንዲህ የዳዕዋ እንቅስቃሴዎች ላይ አልሐምዱሊላህ አለሁኝ። ቢዝነሶች ከወንድሞች ጋር ምናምን አቋቁመን እየሰራን ነው ምናምን ይሄ ነገር እና እንደዚሁም ሊስት ላደርጋቸው የምችላቸውን ነገሮች ግቢ ስለገባሁኝ ነው። ግቢ ባልገባ ምናምን ሌላ ቦታ ላገኘው እችላለሁ አልችልም አይ ዶንት ኖ አንፎርቹኔትሊ ገብቻለሁ። መግባቴ የሰጠኝ ብዙ ነገር አለ። ገባ ብዙ ኢንጆይ የሚደረግ ፕሮሰስ አለው። ምናልባት ከኬሪየር ጋር ምናምን አያይዘህ ማለት ነው። አሁን ግቢ የሚኖር አሁን ለምሳሌ ግቢ በመግባቴ ለኢስላም መስራት ችያለሁ እንደዚህ ማለት እስላማዊ አካባቢ ላይ የተሻለ ኮንትሪቢዩሽን እንዲኖረኝ ምናምን አድርጌያለሁ የሚሉ ሀሳቦችን እያነሳ ነበርና ግቢ ከኬሪየር አንጻር ከኢንተርፕሬነርሺፕ አንጻር ከዛ ከሊደርሺፕ ይሄ ፋይናንሻል ማኔጅመንት ተያይዘው ያሉት ነገሮች ጋር ሀሳብ የምታጋራ? ግቢ እንግዲህ የህይወት አንድ ክፍል ነው። ትማርበታለህ ብዙ ነገር። የተለያዩ ሰዎች ጋር ትገናኛለህ። ከወንድሞች ጋር ለስራ ስትል ሊደርሺፕ ምናምን ያልኩ ይመጣል። ወይም ደግሞ አብሮ መስራት መቻቻል ምናምን የሚለው ነገር ይመጣል። ብዙ አመሎችን ታያለህ። ቤት ብቻ የለመድከው ነገር አይሆንም።
ግን እንደዛም ሆኖ እኔ አሁንም አጽንኦት ሰጥቼ ምን የምናገረው ለተማሪ በተለይ ተማሪ ነው ወጣት ሆኖ አሁን ግቢም ሊገባ ያለ ግቢም ገብቶ ያለ ካለ የህይወቱን ዓላማ በደንብ ጠንቅቆ ማወቅ አለበት። ይሄ በቃ ምንድን ነው መኖርለት የሚለውን ነገር በተለይ ከሃይማኖት ጋር አማኝ ከሆነ እንዴት አያይዞ እንዴት ፕሮግራም ማድረግ እንዳለበት እንዴት ፕላን ማድረግ እንዳለበት። ምክንያቱም ብዙ ነገር ይጋጭብሃል። ብዙ ነገር ስለ ራስህ የነበረ አመለካከቶች እዚህ ገብተህ ከምታየው ጋር አንተ ቫልዩ የምታደርገው ነገር ትምህርት በጣም ቫልዩ እያደረግክ ማህበረሰቡ ጋር ያለው ቦታ የገንዘብ ኢሹ ሲነሳ እንዳልከው የኬሪየር መረጣ ላይ በጣም ብዙ ነገር አለና ግቢ ግን ይሄ ነው ስፔሲፊክሊ የሚል ነገር የለም። ትማርበታለህ። ይሄ አሁን ያልካቸውን በሙሉ ኬሪየርም ኮምፒውተር ሳይንስ ባትገባ በቃ አሁን ያለህበት ቦታ አትሆንም ማለት ሶሻል እየተማረ አንድ ሰው የኮምፒውተር ሳይንስ እውቀትን ይዞ አይወጣም። ዞሮ ገብቶሃል። ምንም ቢሆን ቤዚክ ነገር ያሳውቃል። አንተን ዲግ አውት ማድረግ አለብህ ነው እንጂ ዲግሪ ቫልዩ አጥቷል ስንል ሚኒመም ሆነ ነው ሚኒመም ሊስት ሆነ ነው እንጂ አይ በቃ የሆነ ነገር የሆነ ኬሪየር እንትን ለማለት ለማሳካት ትንሹ መስፈርት ዲግሪ ሆነ ነው። ትንሹ መስፈርት ሆነ ነው ኮንሲደር ሲደረግ። ለምሳሌ ሲቀጠል የነበረ ድሮ ዲግሪ ካለህ የሆነ ቦታ ተገባ የነበረው አሁን ዲግሪ ላይ ብዙ ነገር መጠየቅ ጀመሩ ነው እንጂ ዲግሪ አይጠቅምም የተባለው ኮምፕሊትሊ ደግሞ ምንም ነገር አይጠቅምም ማለት አይደለም። ዲግሪ ባይኖርም ምንም አትሆንም ማለት አይደለም። አይ አሁን ሐሳብ ዲግሪ ባይኖርህ ምንም አትሆንም እያሉክ አይደለም። ዲግሪ ኖሮ ተጨማሪ መስፈርቶች ሚኒመም ሪኳየርመንቱ ባይዘው አንተን የትም እንዳደርስ ሊያደርግ ይችላል። ሚኒመም ሪኳየርመንቱ አንተ ምንም አቺቭ እንዳታ በቂ ሊሆን ይችላል ማለት ያው የሆነ መስሪያ ቤት ገብቶ መስራት ምናምን የሆነ አሁን እኮ ከምትማረው ነገር ጋር ባይገናኝም ዲግሪው ማለት ልትሰራ ያልከው ነገር በኤኒ ፊልድ ባችለር ዲግሪ ያለው ብሎ ይጠይቃል። ይቃሉ ዞሮ አሁን እንደዚህም ያለህ ሰውዬ ለምሳሌ የሆነ ሀብታም መጥቶ ባለመማሪ ሀብታም ያለው ሰውዬ ማስታወቂያ ሲወጣ ዲግሪ ያለው ይጠይቃል። ከዛ ሚኒመም ነው በጣም ይሄ ሰነፍ ብትሆን ይሄን ነገር ነው አቺቭ ታደርጋለህ ተብሎ ነው የሚታሰበው። ያኛው ደግሞ ኤክሰፕሽናል ናቸው እነዛ። አሁን ላይ 12 ዓመት ትምህርት ላይ መቆየት ግዴታ ሆኗል መንጃ ፈቃድ እንኳን ለማውጣት ያውታል። ስለዚህ 10ኛ ክፍል ሲል መንዳት የሚፈልግ ቦታ ላይ ኮንሲደር አትደረግም ማለት ነው። በተለይ ደግሞ ትላልቅ ኮርፖሬሽኖች ሲመጡ ደግሞ ሞር አላይን ስለሚያደርጉ ከፖሊሲው ጋር ከሀገር ፖሊሲ ጋር መስፈርታቸው እየጠበቀ ይመጣል እና ዲግሪ የመጨረሻ አይደለም። ያው እነዚህ አሁን ያልካቸውን ነገሮች ኤክስፖጀሮች በጣም የምታገኝበት ቦታ ነው። መጀመሪያ ላይ ስትመጣ የነበረ አንደርስታንዲንግ ሌቨልህ ከፍ ይላል፣ በጣም ይጨምራል። ለውጭ ዓለም ወይም ደግሞ ለኢንቫይሮንመንት ያለ ኤክስፖዠር በጣም ይጨምራል። ታጥረህ የምትኖርበትን ቦታ ለቀህ ስትወጣ ሀገር ለመርመድ የምታደርጋቸው እንቅስቃሴዎች፣ ቢዝነስ ልጀምር ስትል ብሬንስቶርም አድርገህ ስትነሳ፣ ሂደህ ሰው ስትጠይቅ ብዙ ነገሮች ትማርበታለህ በዩኒቨርሲቲ ላይፍ። ግን እንዳልኩ አሁን መሰመር ያለበት ሰው ከትምህርት ጋር የተያያዘ ወላጆች በጣም ቫልዩ ማድረግ ያለባቸው ተማሪ እስከ 8 እስከ 9 እስከ 10 ድረስ በጣም መያዝ አለባቸው። ከዛ በኋላ ያለውን ግን ታይሙን አድጀስት እያደረገ ተማሪ ሪስፖንሲቢሊቲውን በራሱ ወስዶ ኖት ሰሌዳ መገልበጡን ትቶ በጣም ፕሮዳክቲቭ በሆነ መልኩ ኮስቲም እያደረገ ማሳለፍ አለበት። ይህም መገልበጥ አትወደውም። ቅድም እንደውም ፖይንት አዳረግልሃለሁ። እኔ በጣም ልክ እሷውን ኖት እንደሚለው ምንም የማይጥመኝ ነገር ቢኖር ግቢ ላይ አንድ ሰው እንዴት ነው ለ5 ሰዓታት ለ4 ሰዓታት ሌክቸር የሚሰጠው ቁጭ ብሎ ይማራል በሚል አይዶን ነው። እኔ እንደ ጎበዝ ከሆን ከ1 ሰዓት በላይ እኔ እንጃ ዞናው ታደርጋለህ አትችልም። አዳር ንባብ ምናምንስ አዳር ንባብ ምናምን አሁን 4 ሰዓት 5 ሰዓት ሌክቸር አስቸጋሪ ነው ምናምን የሚል ሀሳብ አነሳ። ከዛ ደግሞ አደሴም ታይም ደግሞ ተማሪ ላይብራሪ ገብቶ አዳር ምናምን ያነበበ ያድራል። እሱንስ እንዴት ታዩታላችሁ ማለት ነው? እሱ በጣም ቢስ ነው። 5 ዓመት ቁጭ ብለህ 2-3 ሰዓት ቁጭ ብለህ ከምትማር
6 ሰዓት ብታነብ ይቀላል። ሞር ፕሮዳክቲቭ ነህ። እኔ አሁን እንደዛ አይነት ተማሪ አልነበርኩም። ለምሳሌ አዳር ቁጭ ብሎ የሚያነብ ምናምን አይነት ተማሪ አልነበርኩም። የሆነ የምታነበው የምትሞክረው ምናምን አለ። ከዛ ውጪ ትምህርት ቤት ክላስ ገባለሁ፣ አስተማሪው የሚለውን ይይዛለሁ፣ ከዛ የተወሰነች ነገር ሪፈር አደርጋለሁ፣ በቃ ትምህርት ጉዳይ አለቀ ብሎ የሚሄድ አይነት ተማሪ ነበርኩ። እንደ ታይፕ አይለያይም ወይ ማለት ነው። ባይዘዌ መጨረስ ያለበት ነገር ስላለ እንጂ የተለየ ነገር ባይዘዌ እንትን ነው ይሄ ሰውም ይሄ የሚያጠነው አንባቢውም ማተር ያደርጋል ማለት አሁን ቀን ምናምን የማይገራለት ሰው አለ። ማታ ማታ ሳነብ ነው ይለያያል። እንዳልከው በጣም ይለያያል። ግን አብዛኛው እኔ ያየሁት ዩኒቨርሲቲ አብረን የተማርናቸው ልጆች ብዙዎቹ ያነባሉ በቃ በራሳቸው። ማነው አስተማሪው ገብቶት እዛው ጋር ታያለህ እኮ ሁሉም ስልኩን ነው የሚያየው፣ ወይ በጎን ያወራል፣ ወይ ተኝቷል የሚያንቀላፋ አለ። በቃ ጥቂቶቹ ፊት ለፊት አካባቢ ላይ ሊሳተፉ ይችላሉ። ስለዚህ ማጆሪቲን ብንወስድ አይሻልም? እናንተ አካባቢ ባይሆንስ ማጆሪቲው ሌላ አካባቢ ደግሞ የዚህኛው ታይፕ ቢኖርስ ማለት ነው። 4 ሰዓት ተምሮ የሚገባው እንደሱ ሳይሆን አሁን አለ አላቅም። እንደውም ከግቢ ይልቅ ይሄ ጥሩ ምሳሌ የሚሆነው ሃይስኩል ላይ ምናምን አስተማሪው ሲያስተምር ምናምን ገብቶት ተረድቶ ከዛ ወጥቶ በሱ ያንን ቅድም ብቁ መለኪያ ያደረግነው የትምህርት ቤቱን ፈተና ማለፍ ነው ብለናል። ለሱ ጥሩ ውጤት የሚያመጣ አለ። በደሴም ታይም ደግሞ ክላስ የማይገባ ምናምን ልጅ ሊሆን ይችላል። ከዛ ውጭ ባለው አንብቦ ምናምን መጥቶ ከዛ ገብቶ ፈተና ላይ ማለት ነው አንዱ መለኪያ እሱ ስለሆነ ምናምን ክላስ አንብቦ የሚሰራውን ልጅ መጉዳት ነው ብዬ ነው የማስበው። ለኦዲየንሱን ቶ የማጆሪቲውን የፈለገበት ይወስንበት። 4 ሰዓት 5 ሰዓት ማስተማር ክላስ ውስጥ በተማረው የሚሰራውን ሰው መጉዳት ነው ብዬ ነው የማስበው። እንዴት ክላስ ውስጥ ክላስ ሰምቼ እሰራለሁ የሚለውን ሰው 5 ሰዓት ይዘኸው እሱ ብቻ ከሆነ ያለው አማራጭ ትገለዋል። ምንድን ነው እሱ አሁን ሰው ነው። እሱም ቢሆን ገብቶሃል። 5 ሰዓት አስቀምጠው አንድ ሌክቸር በመሀል ዝም ብለህ ለፎርማሊቲ 15 ደቂቃ እረፍት ብለኸው 5 ሰዓታት ሙሉ አፍነህ አንድ ሌክቸር መስጠት ማለት ያንን ተማሪ መጉዳት። ተማሪ እኮ ይህንንም ለማካካስ ነው አዳር የሚያነብው እና እኛም ይሁን ብለን አነሳንልህ እንጂ ማለት ነው። ዩኒቨርሲቲ ላይ ያለው ካራክተር ምን አይነት ነው መሰለህ ያለው ሀቢት ነገ ፈተና ነው ስትባል ዛሬ 5-6 ዩኒት በቃ ሙሉ ማካለል ያለበትን የሚያካልል በአካል ሂደህ ተማርክ አልተማርክ አስተማሪው ሲያስተምር ሰማህ አልሰማህ ማተር አያረግ። አብዛኛው ከቨር የሚያደርገው የትኛውን ኮት መደረግ ይችላል። ሪስፖንሲቢሊቲ እንወስዳለን። ነገ ነው ሲባል ከነገ ወዲያ ነው ሲባል በቃ ሳምንት ሲቀረው የጀመረ ጎበዝ ነው ፋይናል ምናምን ነገር። በተለይ ሰርዲል ካለፈ ሰርዲል ፎርዚል ምናምን ነገር ከሆነ ዚር በቃ ያለ እንትን ነው። ለዚህ በዚህ ንባብ ለምታልፈው ነገር አንተ በየቀኑ ና ክላስ ግባ እየተባልክ አውትዴትድ የሆነ ነገር ሊያስተምርህ አስተማሪ ሲጠራ ኮስችን ማድረግ አለበት ነው። አሁንም ይሄ ለተማሪዎች ነው ፕሮግራሙ። ይሄን ነገር ኮስችን ማድረግ አለባቸው፣ በደንብ ኮስችን ማድረግ አለባቸው። ይሄን ኮስችን ካላደረክ ወጥተህ ካፒታሊዝም ነው ቅድም ያልነውን ብር አምጣ ነው ስትባል ሙሉ ልኬት አሁን በብር ነው ስትባል ተመነ ምንም ኮስችን አታደርግም። ለዛም መጋጋጥ ነው ማለት ነው። እንደ ስራ ፈት ያላመልክበትን ነገር ተማሪ ስትሆን በጣም ሌላ የሚያቃጥለኝ የነበረ ነገር ምሳሌ የተቀመጠልህ ፕሮግራም አለ። አሁን ምሳሌ ሃይስኩል ብትሆን ጠዋት ገብተህ ማታ ትወጣለህ፣ ግልጽ ነው ፕሮግራምህ። ከዛ እዛ ባለው ሰዓት በሙሉ ትማራለህ። ግቢ ስትሆን የሆነ ፕሮግራም አለ፣ ከዛ የሆነ ፍሪ ታይም ደግሞ አለ የማትማርበት ማለት ነው። አስተማሪው እሱ ስላልተመቸው የሆነ ሰዓት ይቀርና አንተ እሱን ቁጭ ብለህ እንደምትጠብቅ ነገር ወይ ማታ ይጠራሃል ወይ የሆነ ሰዓት ይጠራሃል። አጉል ሰዓት ላይ አንተ ፍሪ ያለህን ታይም እሱ ሊጠቀምበት ይፈልጋል። ላይክ ስራ ፈትነኝ እኔ ማለት ብዙም ማስበው ነገር አለብኝ። ያ በዛ በትርፍ ሰዓቴ ደግሞ በጣም ብዙም ማስበውና ማቅደው ነገር አለኝ። ብዙም ተማሪ ደግሞ ይኖረዋል። ከዛ በኋላ ልክ እሱ የሆነ ታይም ላይ ለሀጃው አልገራለትም እና ከዛ በጣም በቃ እንደውም ይሄ ፍሪ ታይም ብቻ እየተጠቀመ የሚያድኑ ብዙ አስተማሪዎች ነበሩና በጣም ያናደኝ ነበረ። እዛ ቦታ ላይ ያለ ተማሪ
ዝም ብሎ ሌክቸሩን ብቻ እንደሚጠብቅ ሰው መደረግ የለበትም። ብዙ ፕላን የራሱ እንቅስቃሴዎች ይኖሩታል። ፍሪ የሆነ በሩ ክፍት ነው። የትኛውም ሳለ ወጥተህ መግባት የምትችልበት ቦታ ላይ እስከሆነ ብዙ ጉዳይ ሊኖር ይችላል፣ የሚያስወጣ የሚያስገባ ምናምን። እሱን እንደምትጠብቅ ብቻ በቃ 10 ሰዓት ላይ ነው ከቤት የሚመላለስ ሰው አለ ለመማር። ጠዋት ክላስ ላይ እንግዲህ ሩቅ ነው ወይ ሱብሂ ሰግዶ ይወጣል። ከዛ ከደረሰ በኋላ አስተማሪው መምጣት አልቻለም። 10 ሰዓት ላይ በመሀል ሌላ ምንም ክላስ ላይኖርብህ ይችላል። የሆነ ፕሮግራም ብቻ የሆነ አንተ እንደ ስራ ፈት የምትታየው ነገር አለ እዛ ቦታ ላይ። እሱ ሌላ በጣም የሚያናደኝ ነገር ነው። እንደዛ አድል አድርገው ብዬ ነው። እንደ መጨረሻ እናድርገውና እስካሁን የተለያዩ ሀሳቦችን አንስተናል። ከወንድሞች ጋር በጋራ ምናምን የሚሰሩ የተለያዩ እንትኖች አሉ። የኦልካን ዴቨሎፕመንት ሴንተር አለ አይደል? ከዴቨሎፕመንት ጋር የተያያዘ ቴክ ዲፓርትመንት አለው፣ ከቂራት ጋር የተያያዘ ምናምን እንደዚህ ሀሳቦች አሉ። እንደማውቀው ከምርቃት በፊት የተነሳ ኢኒሺዬቲቭ ነው። በተመሳሳይ መልኩ የዲጂታል ማርኬቲንግ ጋር በተያያዘ ሮያል ዲጂታል ማርኬቲንግ ምናምን እየሰራችሁበት ያላችሁት እንትን አለ ዘርፍ አለና የተወሰነች ነገር እንዴት ጀመራችሁት፣ ምን ላይ ናችሁና ምን ሪኮመንድ ታደርጋላችሁ የሚለውን ያው ከኦልካን ጋር ተያይዞ ምናምን ያለን ሀሳብም እዚህ ላይ ነን ምናምን እዛ አሁን እየተማሩ ላሉም ለሚመረቁም ፊውቸራቸው ለነሱም ሀሳብ ከሮያል ዲጂታል ማርኬቲንግ ጋር ተያያዘም አንዳንድ ሀሳብ እንቀበላችሁ ማለት ነው። እኛ ዩኒቨርሲቲም እያለን የተለያዩ ነገሮችን በመሞከር ላይ ነን። አሁን ከቢዝነስ ጋር በተያያዘ ከአብዲም ጋር እና ሌላም ወንድሞች አሉ የተወሰንን ሆነን መጀመሪያ ላይ ኦልካን ዴቨሎፕመንት ሴንተርን በአብዲ ጠንሳሽነት ተነስቶ ጀምረን አሁን አልሐምዱሊላህ 10 ወር አመት ሊሆነው ነው። እንዳልከው ጀነራሊ ቢዝነስ ግሩፕ እንዲሆን ነው ሀሳባችን። ከረንትሊ ምን ማድረግ እንችላለን፣ እኛ የትኛውን ቢዝነስ መጀመር እንችላለን ባለን ሪሶርስ ከሚለው በመነሳት ጥንሰሳውን እሱ በደንብ ተይዟል። ከዚህ በመነሳት እኛ ተማሪዎች ነን። ቂርአቱም ላይ የተወሰነ ብንሄድም በዛ ላይ ደግሞ በደንብ ስፔሻላይዝ ያደረጉ ወንድሞችም አሉ። እዚህ እንግዳ ነበረ ከዚህ በፊት ሙሳብ ይብሩ። አንድ ላይ በመሆን እንደ ኢምፓወርመንት ሴንተር እንዲሆን አንድ ወጣት በምን ኢምፓወር መሆን አለበት፣ ቅድም ጀምሮ ስናወራው የነበረውን ነገር ሶልቭ ማድረግ የሚችል ተቋም ወይም ደግሞ ቢዝነስ ሞዴል ይዘን ነው እየሰራን ያለ ነው። ቅድም ጀምሮ ስናወራ የመጣነው ነገር ሊፈታ የሚችል ነገር ነው። በዛም ስላለፍን ነው ይሄን ነገር ክሬት ያደረግነው። ኢምፓወርመንት ሴንተር ነው። አንድ ተማሪ አካዳሚካሊም በሃይማኖቱም አሁን ከረንትሊ ጀው ላይ ስትመለከት ምናምን ከባቢ ላይ በጣም ትሬንዲንግ የሆኑ እንደ ስኪል ልትማራቸው የምትችላቸው ነገሮች ምን ናቸው፣ እነሱንም ጎን ለጎን ይዞ አካዳሚካሊ ዩኒቨርሲቲ ሁሉም ሰው እየገባ አይደለም አሁን እና ጎን ለጎን ስኪልም የገባውም ጎን ላይ ስኪል እንዲማር፣ ያልገባውም ደግሞ መግባት ያልቻለውም ደግሞ የሆነ ነገር ተምሮ የሆነ ስኪል ይዞ የሆነ ነገር መስራት እንደሚችል ከማሳወቅም አንጻር ፐርሰናል ዴቨሎፕመንት ላይ እንሰራለን። አጠቃላይ ኢምፓወርመንት ሴንተር ሊሰራ የሚችለውን ነገር እንሰራለን ከሚል ነው ኦልካን ዴቨሎፕመንት ሴንተር የተሰራው ማለት ነው። አሴ ቢዝነስ ግሩፕ ብዙ ቢዝነስ ሊኖረው ይችላል ማለት ነው። ከረንትሊ ቴክ ላይ ኦልካን ቴክኖሎጂ እየሰራ ይገኛል። ሶፍትዌሮችን ማበልጸግ ላይ እንደ አካዳሚም ሆኖ የመምጣት ፕላኖች ያሉት፣ ፕላኑም ወደ መሬት ወርዶ ወደ መሰራት ላይ ነው። አሁን ቂርአትም ሴክተር አለ ኦልካን ዴቨሎፕመንት ሴንተር ውስጥ አያቱ ራህማን ኢስላሚክ ኢንስቲትዩት ብለን፣ እሱም አሁን ጥሩ ፐርፎርም እያደረገ ጥሩ እየሄደ ለክረምትም እዚሁ አጋጣሚ ክረምትም ላይ አያቱ ራህማንም ኦልካን ዴቨሎፕመንት ሴንተርም ያዘጋጃቸው ፕሮግራሞች አሉ። ኦልካንም እንደ ኦልካን ቴክኖሎጂ ያዘጋጀው የክረምት ስልጠና አለ። በጋም ላይ ቀጣይነት ያለው እንደ አካዳሚም እንደነገርኩ መቋቋም ፕላን ስላለው ክረምት ጀምሮ ያዘጋጀዋል። ማስታወቂያውም ይሄ የሚተላለፍበት ሚንበር ቴሌቪዥን ላይም ተለቋል እና ተማሪዎች የተመዘገቡ ነው። እንደ አካዳሚ ይቀጥላል። አያቱ ራህማንም ላይ እንዲሁ በቂርአቱም ቋንቋ ሪሌትድ ስልጠናዎችን በመስጠት የሆነ ቦታ ላይ በኦንላይንም ቢሆን ለመስጠት አሁን ክረምት ጀምሮ አያቱ ራህማንም ቢሆን ኦልካንም በማስተማር ዘርፉ ላይ በደንብ መሬት የወረደ ስራ ለመስራት በመጀመር ላይ ነው ያለውና ጠቅለል ያለ የኦልካን ሀሳቡ ይሄ ነው።
ከኔ ጋር ተያይዞ ከሩያ ዲጂታል ማርኬቲንግ ጋር በተያያዘ እሱ ደግሞ ሌላ ስታርታፕ ነው። ከአንተ ጋር የምንሰራው ማለት ነው። እሱም ቢሆን ምንድን ነው ኖርማሊ አሁን የተለያዩ ቢዝነሶች አሉ። ማርኬቲንግ ይፈልጋል የትኛውም አይነት ቢዝነስ። ይሄን ነገር እንዴት ነው ማድረግ የምንችለው? ትራዲሽናል የሆነ ወይ ሲተገበር ተኖሯል ኢትዮጵያ ውስጥ። ግን ከኮሮና በኋላ ቲክቶክም በአጠቃላይ ደግሞ ዲጂታል ፕላትፎርሞች የሆነን ቢዝነስ የሆነ ሀሳብን ዲጂታሊ ማርኬት ማድረግ ዲጂታሊ መሸጥ ከኮሮና በኋላ በደንብ እየመጣና ሰውም በደንብ እየተሳተፈበት ያለው ነገር ነው እና ያንን ማርኬት አሁን ከጅምሩ እንግባበት በሚል አንተንም አንድ ወንድምም ጨምረን ሩያ ዲጂታል ማርኬቲንግን ላለፉት 5 ወራት 6 ወራት እየሰራንበት እንገኛለን። ከሱ ጋር በተያያዘ ኖርማሊ ዲጂታል ማርኬቲንግ ስራዎችን ቢዝነሶችን ዲጂታሊ ፕሮሞት ማድረግ በተለያዩ ፓኬጆች ዲጂታሊ እነሱን ፕሮሞት ማድረግ ከዛም በዘለለ ደግሞ ወደ ኢቨንት ፕላንም የመምጣት ሀሳብ አለው። ኢቨንት ከቨሬጆችን የመስጠት የተለያዩ ፕሮግራሞችን ስፔሲፊካሊ የመስራት በቀረጻም በኤዲቲንግም በሲኒማቶግራፊም በሶሻል ሚዲያ ማኔጅመንትም አጠቃላይ ሶሻል ሚዲያ ማርኬቲንግን ብራንዲንግን ጨምሮ የሚሰራ ተቋም ነው ማለት ነው። አላህ ካለ የተወሰነ ተሄዶባቸዋል። ሁለቱም ስታርታፖች ጥሩ ፐርፎርም እያደረጉ ነው። አላህ ካለ ከታሰበላቸውን በላይ ይደርሳሉ የሚል ግምት አለን እና እኛ ያለነው ይሄ ላይ ነው። እንደ ሪኮመንዴሽን ብለህ ነበር ይመስለኛል እና ያው ቅድምን ጀምሮ ስንለው የነበረ ነገር ነው። መሞከር ነው አፍተር ኦል ቀድሞ መሞከር መጀመር፣ ማየት፣ ኤክስፖዠሮች ሊኖሩ ይገባል። መጠየቅ፣ ዲጋውት ማድረግ መፈለግ፣ ትምህርት ላይ ብቻ አለመታጠር፣ ቮለንተሪ አክቲቪቲዎች ላይ፣ ሃይማኖት እንቅስቃሴዎች ላይ አንባቢ መሆን፣ ሰርች ማድረግ፣ ዲጋውት ማድረግ ነው ብቁ ሊያደርግ የሚችለው። የብቁን ዴፊኒሽን ቅድም በበቂ ያስቀምጠነዋል ይመስለኛል እና እዛ ሌቭል ላይ ለመድረስ መፈለግ ነው፣ መማር ነው፣ ማንበብ ነው፣ መሞከር ነው። ያንን ነገር ቀደም ብሎ መጀመር ነው። በተቀመጠልን ሲስተም፣ በተቀመጠልን ካሪኩለም፣ በተቀመጠልን የሆነ አጥር ብቻ እዛ ነገር ላይ ታጥሮ ተወስኖ ብቻ አለመቀመጥን እኔ ሪኮመንድ አደርጋለሁ። የሚነገረውን ነገር አብዛኛውን ተናግሮታል። ከዚህ በላይ ገልጸዋለሁ ብዬ አላስብም። ሪኮመንዴሽን ከሆነ ለወላጆች ልጆቻቸውን በደንብ በተለይ ከስር ያሉ ጊዜ እስከ 8 እስከ 9 እስከ 10 በደንብ መያዝ አለባቸው። ቋንቋ መማር አለባቸው። ሃይማኖታቸውን በደንብ ማወቅ አለባቸው። ከዛ ውጭ የሶሳይቲ ነው የሚሆኑት እና ከእናንተ እጅ ይወጣሉ። መስራት የምትችሉበት አቅም በዛ ታይም ነው እና እሱ ላይ በደንብ ፎከስ አድርጉ የሚል መልእክት አለኝ። ለተማሪዎችም ሪከመንድ የምናደርገው ቅድም እንዳነሳ ነው ሁሉ ከዓላማ ጋር ማያያዝ። ለሆነ ነገር ኢነርጂ የሚሰጥ እሱ ነው። ባይዘው ኢነርጂ ከሌለ ምንም ነገር አትሰራም፣ ዳገት ነው የሚሆንበት እና ትርጉም የሚሰጠን ከገንዘብም ጋር አያይዘው ከሃይማኖትም ጋር ከምንም ጋር አያይዘው ግን ቤዙ ጠንካራ የሆነ ዓላማ ቢኖረው ሜይ ቢ ሎንግ ጆርኒ ለመሄድ ኢነርጂ ይኖረዋል ብዬ አስባለሁ። ከዛ ውጭ አብዛኛውን ነገር ሳብጀክቲቭ ነው። እዚህ ጋር ያነሳነው የአንድ ሰው ጆርኒ ወይም የአንድ ሰው ሀሳብ ምናምን ለሁሉ ሰው አፕላይ ያደርጋል ማለት አይደለም። ከስተማይዝ እያደረገ እየተማረ መስራት የሚችልበት መንገድ ይኖራል። ሌላው አቻችሎ ሁሉን ነገር የሚሰራበት መንገዶች ሊኖሩ ይችላሉ እና እነሱን ዶንት ቴክ ኢት ፎር ግራንትድ እንላለን። ይህ በቂ ይመስለኛል። በጣም አመሰግናለሁ። አንድ አጽንኦት ለመስጠት ቋንቋ እያልክ ነበር እና ትምህርት መረዳት ነው በቃ አለቀ አይደል? ያንን ለመረዳት አማርኛ የነበረ ወደ እንግሊዝኛ ሲሄድ እየከበደ ይሄዳል ተማሪ ምናምን ነው። ቋንቋ ላይ በርቱ የሚለውን እናጽ ነው። ቋንቋ በጣም ለየት ያለ ነው። እሱ ሌላ ዓለም በር ነው የሚከፍተው እና ሜይ ቢ ከቻሉ እንዳንተ ህዝብ እንደሆነም የኦሮምኛው ጋር ያለ ክፍተት ደግሞ ሰፊ ነው። ከዚህ በላይ ሞር አማርኛ ተናጋሪው ኤክስፖዠር አለው ለውጭው ለምኑ አብዛኛው አይዲዮሎጂያችን የምንቀዳው ከውጭ አይደል? ወደምንሄድበት እኮ የምትገምተው በሱ ነው። ለዲኔ ይጠቅማል አይጠቅምም የሚለውን ደርሰበት ከምታይ ፊውቸሩን ከነሱ ማየት ትችላለህ። ኮንፊደንስ የሚሰጥ መዘጋጀት ያለብንም ነገር የምትዘጋጀው እዚህ በኦሮምኛ በኩል ያለው ክፍተት ይሰፋል። ግን ያለውን ነገር እንዳልከው እንግሊዘኛ፣ አረበኛ እና
ከኛ የተረፈም ደግሞ ከቻልክ ሌላውንም ቱርክም ቻይንኛም ፈረንሳይኛም እያልክ ብትቀጥልም መርሃባ። ቻይንኛ እንደምትማር ግን አናውቅም። ታውቅ ነበር ቻይንኛ እንደሚማር? ማፋጨት ነው አልኩህ እኮ። ታውቅ ነበር አሚር? ምን ለምሳሌ አብዲ በጣም በድብቅ ነው ብዙ ነገር የሚማረው። አብዲ ድብቅ ነው። ስንት ዲግሪ ነው የምትማረው? 3 ኢንሻላህ ኔክስት 2 ጨርሻለሁ። ስለዚህ አይቆጠርም፣ 2 ይቀርሃል ኢንሻአላህ። ስለመጣችሁ ሀሳባችሁን ስላካፈላችሁን በጣም እናመሰግናለን። ያላችሁበትንም እንዲሁም ፐርሰናል ኦፒኒየናችሁንም ስላጋራችሁን በጣም እናመሰግናለን። የተወዳጅ ተመልካቾቻችን በ2 ተከታታይ ክፍሎች ወደ እናንተ ያደረስንላችሁ በተለይም ከዩኒቨርሲቲ ምርቃት ሰሞኑን ተከትሎ ዩኒቨርሲቲ ስለነበሩ ኤክስፔክቴሽኖች ከዛ ከፍተኛ ውጤት የሚያስቆጥሩ ልጆች የነበሩ ናቸው። ከዛ ውጭ ደግሞ ዩኒቨርሲቲ ውስጥ ስላሉ ከዚህ በኋላ ህይወት ላይ ስለሚገጥመን ስለ ሲስተም የተለያዩ ጉዳዮች እንዳሰስን ሀሳብ አስተያየት ካላችሁ በሚንበር ቲቪም እንዲሁም በሙስሊም ተማሪዎች ሊግ የማህበራዊ ሚዲያ አማራጮች ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ አብራችሁን ስለምትሆኑ ልባዊ ምስጋናችን የእናንተ ነው። ሳምንት በሌሎች እንግዶች የምንገናኝ ይሆናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።